Alaza. منو؟ ndena. የተጨነቅክ ትመስላለህ። በጌታ እንዴት የሚያሳቅቅ መጽሐፍ መሰለ። ምን በመጽሐፉ ታሳብባለህ? ማዕዛብ እያሰብኩ ነው አትለኝም? ምን አይነት አረመኔ ሴት ነች? ማዕዛብ አራለች እና መጽሐፉ ላይ ያለችው አንተ ህፃኑን እኮ እንዴት አድርጋ አንገቱን እንዳለቀ በቃ ተዋት። አንተ ብቻ የቶቹ ይመስላል። ተዋት እንደዚህ አንጠልጥላውስ ተዋት። ይኸውልህ አሁን እሷን ተዋትና በህይወት ስላለችው ስለ መዓዛ እናወራ። መዓዛ እንዴት ናት? ደህና ናት ወይ? ጠፋች? ላዛ ምንድን ነው አንተ ራስህ የታለህና አቦ እንዴት የምትመች ልጅ ናት መዓዛ። እሷን ባገኛት ምን እንደማደርጋት ታውቃለህ? ሜትር ከ20 አልጋ ላይ አላዛር እኔ እኮ ጓደኛህ ነኝ። ጠላቴ ነህ አልኩ እንዴ? እናማ የኔን ጓደኛ እንደ እህት ነው እንጂ ማየት ያለብን መመኘት የለብንም። ተዋክ ቆንጆ ወዶና በሬ አርዶ ለብቻዬ የሚል ያበደ ነው። ቀሽሞች አባባል አይደል? የነገዋን ፀሐይ ለመሞቅ ከፈለግ የምታምንህና የምታምናት የኔ ነች የምትላት ጓደኛ ያስፈልጋል። ሄዳል እኔ እኮ አንተ ከሷ ሌላ ሴት አሊ ትላለህ እንጂ እሷ እኮ አላዛር ማዛን አታውቃትም አይደል? አንተ የምታውቃቸው ሴቶች ችግር ሊኖርባቸው ይችላል። ምናልባት የአንተ ጓደኛ ሩቃ እንደዚህ አይነት ችግር ሊኖርባት ይችላል። ነገር ግን ማዛ ሌላ ሩቃ ሌላ ናቸው። ደግሞ ነገሩን አልኩ እንጂ ሩቃም እንደዛ አይነት ሴት ነች ማለት አይደለም። ፍሬንድ ለማንኛውም ጥንቅቅ ማለት ይበጃል። ሴትን ያመነ ጉም የዘገነ አንድ ነው። እንግዲህ እንደየራሳችን አመለካከት የሚለያይ አይደል? ያን እንደማለት ወዚዬ እንዴት ነሽ? እንዴት ነህ? ሰላም አለን። ልክ ስናነሳሽ መጣሽ። ማን? በክፉ ወይስ በደግ? ኧረ በደግ ነው። አንተ እንዴት አይነት ዘልዛላ እድሜን እሺ ሰላም ብለኛው እንዳልስምሽ ያልተባረከ ነገር ይሻላል። እንደ ቀልድ እንደቀለድክ ነው። ወዚ በዚህ በፀሐይ ከሄደ ከቤት ነው። ምን ነው ከተመቸኝ እሑድ እመጣለሁ አላልኩም? ተመቸኝ መጣሁ። አቤት ምን ያሳፍርሻል? ስላላየሁ ናፍቀኸኝ መጣሁኝ። አትይም እንዴ ባጭሩ? አረን ያላፍሩም። ዳኒሙት ናፍቀኛል። አንተን ካላየው ማደርና መዋል እንደማትታ ታውቃለህ። ለነገሩ እኔም ጠብቂያት ነበር። አረ ስትቆይ ጊዜ ካላሽ ብያለሁ። እሺ ዮና ይሄን የመሰለ ወርቃማ የፍቅር ጊዜያችሁን እንዳልሻማ ልሂድ። ወዴት ነው? በቃ ልሂድ። ወዴት ነው የምትሄደው? ይሄ እኮ ምንም ቀልድና ምሮ አይታወቅም አይደል? ጀመሩ እንግዲህ ብቻዬን ቁጭ ብዬ
እስኪ ደግሞ ብቻዬን ሄጄ ልጠጣው። አንተ ዳኒ ለብቻ መጠጣት ግን ምን ያህል አደጋ እንደሆነ ታውቃለህ? ቱቦ ውስጥ ብትገባ የሚያወጣ ይሄንን የደረሰበት ነው። የደረሰበት ነው። ኦኬ በቃ ማዚ በልቻው ትንሽ በርላሶ ሽታናሽ ታዲያ መቼ ነው የምትመጣው? ከዛ ፊት አልመጣም። ኧረ በጣም ይሰራ። ኧረ እባክህ እየጠበቀችኝ ነው። ግባ ውድህ ቤት እየጠበቀችኝ ነው። እባክህ እሺ አትጥፋ ላዛ ባይ ባይ እሺ ማዚ እንዴት ነሽ? አለን ሽኛው ምን አይነት ልጅ መሰለሽ? ምንም እኮ ጸባዩ የሚያዝ አይደለም። እንዴት እንዴ አሁን እኮ ተደዋውለን የመጣ ነው። እስከ ማታ ድረስ አብሮ ሊቆይ ምናምን ነበር። ድንገት ሊሄድ ብሎ ብድግ አለ። እኔ ግን ለምን እንደሆነ አላውቅም፣ በጣም ያሳዝነኛል። በነገራችን ላይ ከኔም ጋር የተዋወቀው አዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪ እያለን ነበር። ቀላል ልጅ እንዳይመስልሽ፣ የምር በጣም ጎበዝ ተማሪ ነው። በዚያ ላይ ደግሞ ቆንጆ የገርል ፍሬንድ ነበረችው። አላዛ ገና በተዋወቁ በአንደኛ ዓመታቸው ተለያዩ። ከዛ በቃ አጫሽ ሆነ፣ ቃሚ ሆነ፣ ይጠጣል። በምን ምክንያት እንደሆነ ሳይታወቅ ትምህርቱን አቋረጠ። በቃ እንደዚህ ሆኖ ምናልባት በሷ ተበሳጭ አይደል ከሷም ጋር እያለ እንደዚህ አይነት ባህሪ ነበር። ታዲያ የገቢ ምንጩ ምንድነው? ቤተሰቦቹ ክፍለ ሀገር ነው ያሉት። ከዛ ሳንቲም ምናምን ይላክለታል። በነገራችን ላይ እሱም የክፍለ ሀገር ልጅ ነው። ኦ ማዚ እንደዚሁ በደረቁ ቁጭ አደረኩሽ አይደለም? ሻይ ቡና ላማልታለችም ወተት አልፈልግም። ከቻልክ ቀዝቃዛ ውሃ አንጣልኝ። ቀዝቃዛ ውሃ ባንዳ የቧንቧ ውሃ
ሀሳብ ይልሻል ይመር በጣም እኮ ነው የምታስቢው ምን ሆነሽ ወዴ የዛሬ ሳምንት ምን ትዝ ይላል የዛሬ ሳምንት አዎ የዛሬ ሳምንት ከምን ጋር ተገናኘ ከኔና ካንተ ጋር ከኔና ካንተ ጋር የዛሬ ሳምንት አስታውስ ዛሬ ሳምንት ዳር 13 ነው ማዚ እንደዚህ እንደቀልድ አንተ አመት ሞላ ወይኔ በጣም የሚገርም ነው ወፍርዬ አለሽ እንዴ ነው ቆንጆ ደህና ነሽ እንዴት ነሽ ምነው ጠፋሽ ማጠፋው አንቺ ነሽ እንጂ ጠፋሽ እኔማ አለሁኝ ለነገር ስለማንገናኝ ነው እንጂ ሁለታችንም አለ ፍሪ ለስላሳ መክፈቻ አምጪ ሚዳኒ ደግሞ ስማከሷ ቀንዳጭስ ነው ወይ ምቀኝና አባረን ፍሪ ባክሽ ወይ ምንጭልት ሰጥሽ ማለት ቆራሽ ወይ ቤት መጥፋት እህቴ ድማ በእናትህ አትሽምሽ አደገች በቃሽ በጣም ወይ ማዚ አንድ አመት ሆኗል አዎ እስቲ ወደ ዋና ቁም ነገር እንግባና አንደኛ አመታችን ስታስብ ምን ትዝ ይላል አንደኛ አመታችን ጋር በተያያዘ አዎ ከአንደኛ አመታችን ጋር በተያያዘ አንድ ፕሮሚስ የምን ፕሮሚስ ያውም እንኳን ጓደኝነት በጀመረን በሁለተኛ ወራችን ስጠይቅሽ ቸኮልክ የተባልኩት ታዲያ እኔ ምን አልኩ እምቢ እኮ ነው ያልሽ የምርሽማ ብትይ ነው እንግዲህ እንደዛ ሳይሆን ቢያንስ ለአንድ አመት ያህል እንኳን እንጫናና ነበር ለአንድ አመት ያህል እንጠና ላለፈው አንድ አመት ያህል ሆነስ ከዚያ በፊት ግን አንድ ነገር ቃል ትገባልኝ ፈልግ እንደገና ሌላ አንድ አመት ጭራሽ አይደለም የአንደኛ አመታችንን በዓል ስናከብር ቃል ኪዳን ትገባልኝ ፈልጋለሁ ቃል ኪዳን እስከ መቼም ላንለያይ ቃል ኪዳን እስከ መቼም ላንለያይ ናቸው እስከ ሞትም ቢሆን አታሽፍሬ እየቀለድኩ አላሾፍኩም ማዚ የምር ታዲያ ከሄድሽ ይመሽብሻል ለምን አይማይ በጣም ትገርሚኛለሽ እንዴት ይሄኔ ያንቺ ዘመዶች ቢሆኑ ኖሮ ደስ እያለሽ ነበር ሂጂ ብትኝ አይደል ወይ አባሽ ዘመዶች ካሞለ የዘመዶች ካሆነ ምን ልዩነት አለው እኔ ያልኩሽ ይመሽብሻል ቶሎ ሂጂ ነው እሺ የምን ነገር ማዞር ነው እሺ
ማዚ ትራንሽ ምንድን ነው? እኛ ቤቱ ኃይል ነው መቀለድ ብሎ አሁንማ ምን መቀለድ ወይኑ መጥቷል። ብርጭቆ ይምጣና እያጋጨን ዛሬ ምሽት ዓለማችንን ስንቀጭ ማዚ እንዴት አድርገሽ ነው ያሳመርሽ? የሚገርም የምር ነው ያላሰብኩት። ሙዚቃ ከፍተልኝ። ሙዚቃ ካሴት ሄደ ፕሌየር
ምንም ስሙሽ ፈራው ምንድን ነው ያስፈራሽ? የእውነት ግን ታገባኛለህ? ማለት ነው ማዛ ታገባኛለህ? እንጃ ፈራው ማዚ የገባሁትን ቃል ማጥፎ አይደለም። የምር በጣም ወድሽ ዳኒ ወይ ዳኒ ደግሞ ማዛ እንደደወለች ልነግርህ አይደለም? ትምህርት ቤት አትሄጂም እንዴ አንቺ? ልሄድ እኮ ነው። እና ታዲያ ፈጠን በያ። ሄሎ ማዚ። ዳኒ አረ በጣም ናፍቀሽኛል። ምን ነው ባለፈው ደውዬልህ ነበር እንዴ? ታዲያ እኔና አንቺ በስልክ ብቻ ነው እንዴ የምንገናኘው? የመመረቂያ ጽሑፉ እንዴት አደረገ? የእሱን ነገርማ ተይው። እንዴት መከራዬን አበላኝ መሰለሽ። ረጅም ጊዜ እኮ ወሰደብህ። እንደዚህማ አታጋኘዋ። ይልቅ ድምፅሽም ገላሽም ናፍቆኛል። አሁን ብትመጪ ምን አለ? አይ ትምህርት ቤት ስለምሄድ ባይሆን ከትምህርት ቤት ስመለስ አንዳታ ብቅ እላለሁ። እሺ ታዲያ እንዳትቀሪ። እሺ ቻው። እሺ አይ ዳኒ የማዛ ድምፅ ግን ናፍቋል። የኔ ግን ውጭ አንቺ ውጭ ብዬሻለሁ። መሰረት አቤት መሰረት አባባ ከአሜሪካ ደውሎ ብሩን ውሰጂ ብሏል ብለሽ ለማዘር ንገሪያት። እሺ ቶሎ ከመጡ ነግራቸው። ሃይ ማዘር ምነው አንቺ ለምርቃቱ ቸኮልሽ እንዴ? ተው እንጂ 4 አመት ሙሉ የለፋበት ይሁን እናትህ ዳኑ ሙት ይው ሰንጋጥዬ ነው ይው የሰፈሩን ሰው ጠርቼ ከብራ እንዴ ደስታ ጎረቤት ምን ይላል? ምን ይላል አለማችን? ደስታ እኮ ነው። ዳኑ ግን ስትመረቅ መሆን ነው የምፈልገው። ምን በሆን ደስ ይልሻል? ሯጭ 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 እንደው
ለነገሩ ማዘር እርግጠኛ አይደለሁም ግን ወይ አንድ ወይ ሁለት ወር ይቀረዋል እና ምን ገና ነው ትለኛለህ ሶስተኛው ዛሬ የሆነ ችግር አለ ለነገሩ እንኳን አስታወሳችሁኝ እንዳላለቀች ጽሑፍ አለች እሷኑ እንደው ታባ ኧረ ምን ሆኖ ነው በዚህ ኑሮ ውድነት ሰንጋ ነው ምጥልል ብለው ቃል የሚገቡለት ምን ችግር አለ ለአንድ ልጅ እና ቢሆንስ ዛሬ እንደው ኑሮ ተወዷል አንድ ኩንታል ጤፍ ባቅሙ 900 800 ብር ነው የሚሸጠው በዛሬ ሽሮና በርበሬ 1 ኪሎ ሽሮ 70 ብር ማን ነው 30 ብር 40 ብር ነው የሚሸጠው አገባሽ አልሰማሽም አላዳምጥሽም አሰማሽም ከዚህ ቤት ውጪ መጣ ሰው አለ እንጀስት ከመሰረት ነው ይችላል አንቺ እዚህ ቤት ከነገዚህ ቤት የመጣ ሰው አለ ዛሬ ማንም አልመጣም ታዲያ ምን ያሞጣ ሙትሻል ይቺ ሙትኒ ሙትሙትኝ ምሽ አንቺ ይቺ ሙትሙት ምንድነው ነገር ምን ተፈጠረ ምን አቀላለ ምንድነው ጉዱ ምን ሆነ መመረቂያ ያዘጋጀው ጽሑፍ ነው ጉድ እንዴት ከቤት ውስጥ ይጠፋል ማማ እዚህ ላይ አስቀምጬው ወጣው አይደለም እንዴ አንቺ ከዚህ ቤት ወረቀት ወስደሻል እንዴ የምን ወረቀት የመመረቂያው አረን ያላየው ታባ ምን ይሰራልኝ እና የት ሄደሽ ያረ መጀመሪያ እሺ የት ገባ አሁን እዚህ ላይ አስቀምጬው አይደለም እንዴ ከሰዓት የወጣሁት እኔ አላየውም እስቲ ተረጋጋና ቤት ውስጥ ያለሽ አንቺ አይደለሽም እንዴት መረጋጋት አለና ምን መረጋጋት አለ ጊዜው እኮ አጥሮብኛል ቅድምዬ ማዛ ስልክ ደውላ እመጣለሁ መጣ ነበር መጣች እኔ ምን ያደርግልኛል ቆይ ቤት ውስጥ ያላችሁት እናንተ አይደላችሁ አሁን እስኪ ቆይ ተረጋጋኝ ምን መረጋጋት አለ እናቴ ኦ አምላክ ወይ ያስቀመጥክበት ነው ዘንግቶ ይሆናል ውጫች ውጭ ብዬሻለሁ ቆይ እስኪ ተረጋጋኝ ልጄ ተረጋጋ እስቲ ቆይ እስኪ አስታውሱ ቀስ በልና ተረጋጋስ ምኑን ተረጋጋሁት እናቴ ምኑን ተረጋጋሁት ወይኔ ልጄ እሺ እንግዲህ የት ገባ ነው አሁን የሚባለው የት ገባ ነው እሺ ምን ነው እስቲ ቆይ ተረጋጋ ልጄ እስቲ አስታውሱ እስኪ አስብበት እንደምን አመሻችሁ ማዛን ፈልጌ ነበር ፍሬዬ ምን ነው በደና ምን ደህንነት አለ ብለሽ ነው ዳኒ ምን ሆነ ያ ትምህርት ቤቱ የሚጽፈው ወረቀት እሱ ጠፍቶበት አሁን እየፈለገው እያበደ ምን እያለቀሰ ነው የቱ ጽሑፍ እንደውም ብዙ የሚጽፈው በሙሉ ጠፋበት አዎ ከታብዬ ጋር ራስ ተጣልቶ እኔን ራስ ቀውራ እሺ በቃ መጣሁ እሺ መጣሁ በቃ ሄሎ አይ ማዚ ይሄማ ጥሩ አይደለም የሰው ልጆች በመድር ላይ ስንኖር ደስታን እንደምናገኝ ሁሉ በሆነ አጋጣሚ ደግሞ እናዝናለን ለምን አናስብ ደረሰብኝ ነገር በቀላሉ የሚያጽናና ነው ምን ሆነሃል ዳኒ
ጥቅሶችን ከየመጽሐፍቱ ላይ የምንሰበስባቸው ለምንድን ነው? ጽፈን ልናስቀምጣቸው ነው ወይስ ልንጠቀምባቸው? አሁን እንደው ሐዘን እንዳለ ሁሉ ደስታም አለ ብዬ ለአንተ መንገር አለብኝ? ነገሮችን እንደ አመጣጡ መቀበል የሚሻል ይመስለኛል። ትምህርት ቤት አንተ ዛሬ አልሄድም። ታዲያ ጠዋት የወጣሽው ወይ ለምን ቤት ደርሰሽ አልመጣሽ? ይሻላል። አዎ ባይሆን ቤት ደርሰሽ ብትመጪ ይሻላል። እሺ ስመለስ ምን ይሻላል? ምን ማለት ነው? ጁስ ነገር አንቺ ብቻ ከመጣሽ ይበቃል። እሺ አቤት እሺ ማረጋጋት ሲገባሽ ጭራሽ ከሱ በሰሽ ትገኛለሽ። ካሁን በኋላ ተረጋጊ። ባልረጋጋስ ምን አመጣለሁ ብለህ? ማምጣትማ በደንብ ታመጫለሽ። ምን አለ መሰለሽ አንቺ በተጨነቅሽና ባሰብሽ ቁጥር እሱ ደግሞ ምን ያህል እንደሚሰቃይ ማወቅ አለብሽ አይደል? በቃ አሁን ወደ ቁም ነገሩ ልመልስሽ ነው። አንድ የሆነ ያሰብኳት ነገር አለ እና የግድ ያንቺ እርዳታ ያስፈልገኛል። በጣም ደስ ይለኛል። በምን መልኩ ልረዳችኋለሁ? ከአሁን ሰዓት ጀምሮ በጣም ዝግጁ ነኝ። በቃ እርዳታሽ የሚያስፈልገኝ አሁን አይደለም ወደፊት እና በዚህ ጉዳይ ላይ በሰፊው እንድናወራስ መቼ ነው? ዛሬ ከሰዓት እንገናኝ ማለት ወደ 11 ሰዓት ተኩል አካባቢ። በጣም አሪፍ ሰዓት ነው። ለካ ቤቴን አታውቂው። የቤት ብንገናኝ ነው እንዴት አሪፍ ነው። አረ ባለፈው እንደውም ዳኒ አሳይቶኛል። ስናልፍ በዛ በኩል አሳይቶኛል። አረ እባክህ። አዎ እና ነው ከጠፋብኝ እዛው አካባቢ ሆኜ እደውልልሃለሁ። በቃ በቀጥታ ቤት ትመጫለሽ፣ በሰፊው እናወራለን። ደስ ይለኛል። እንዳትቀሪ ፕሊዝ፣ ጠብቅሻለሁ። ቀርም እና ግን ምን አለ መሰለሽ ማለት ጉዳዩ ምናልባት ላይሳካ ስለሚችል ለዳንኤል ሚስጥር አስፈላጊ ካልሆነ ችግር የለም አልነግረውም። ኦኬ ጦሳችን እሺ ጦስ እዛው አሜሪካን ሄደህ ከአባት ጋር ትማራለህ። አይዞህ አይዞህ ያውን ያቀዘቀዘ ቁጭ ጦሳችን ለማን አባቱ ደስ ይበለው ብለህ ምን ጎሎብህ? ትንሽ ትበቅ አይዞህ ጦሳችን እንዴ እንዴት አባት ምን ጎሎ ምን ጠፍቶ አይዞህ Oh, my. Welcome, welcome, welcome.
ትንሽ ታፍራለህ አይደል? ምን ገዛ ብቻ ነገር የኔ ገዛቸው አራባክ ቶሎ ንገረኝ። አይ የነ ቶሎ ቶሎ ነገር አይስ ሰዓት ደግሞ ሊደቀና አያም ይልቃው እንግዲህ አይቆሽ ሻይ ቡና ምን ነገር አለ? አሁን ከነዳኔ ጊዜ እሱ ዳንኤል ጋር ነው። አላዛር ጋር ደግሞ የሆነ ነገር ነው። በቃ እሺ ለስላሳ እኔ አልፈልግም። እዛው ሁሉ ምን ነገር አልፈልግም። ይልቃው የሆነ ሻይ ነገር እንኳን ብትጭ ምንም አልነበረም። ጉዳዩ አላዛር በእናትህ ንገረኝ፣ ምን ደረሰ? ጉዳዩ ምን ሆነ መሰለሽ? በቅድሚያ አንድ የሆነ ቃል የምትገቢ ምን መሰለሽ? በተስማማነው መሰረት ጉዳዩ ተሳካም አልተሳካም ለዳንኤል ምንም አይነት ሚስጥር ናት። እዚህ ቀን ታዲያ ምን ችግር አለ? አልነግረውም። በጣም አመሰግናለሁ። ምን ሆነ መሰለሽ ማዚ፣ ብቻ በሆነ አጋጣሚ የዳንኤል የመመረቂያ ጽሑፍ በእጄ ገባ። ወይኔ አምላኬ! ተረጋጊ ተረጋጊ። አሁን ትልቁ ቁም ነገር ምን መሰለሽ? ይሄ የመመረቂያ ጽሑፍ ዳንኤል እንዲገባ በማድረጉ በኩል ያንቺ አስተዋጽኦ ቀላል አይደለም። በጣም እጅግ በጣም አስፈላጊ ነው። በጣም እንጂ እንዴት በጣም ደስ የሚል ነገር ነው አላዛር። ውይ ምን ሆነ መሰለሽ? ወደድሽም ጠላሽም ይሄ የመመረቂያ ጽሑፍ ለዳንኤል ህይወት መቃናት እጅግ በጣም ወሳኝ ነው። አውቃለሁ። ወይኔ ስለዚህ ተወደደም ተጠላም በአንቺ አሊያም በእኔ መስዋዕትነት ዳንኤል ይህን ጽሑፍ ማግኘት አለበት። አላዛር ስለ መስዋዕትነት ነው የምታወራው? ይልቅ ስጠኝና የይዤው ልሂድና ልስጠው። ማዝ ልብ ብለሽ አድርጊ። እኔ አንቺን የማውቅሽ ዛሬ አይደለም፣ የዳንኤል ጓደኛ ከመሆንሽ በፊት። አልገባኝም። ምናልባት ግራ ሊገባሽ ይችላል፣ ግን በሆነ አጋጣሚ የሆነ ቦታ አየሁሽ። እንዳየሁሽ ለህይወቴ አስፈላጊዋ ሴት ብዬ በልቤ ጓዳ ውስጥ እንዴ አላዛር አስጨርሽ እንዴ አስጨርሽ። ማፍቀሬን እንድትቀበይኝ የልቤን ልነግርሽ ቀናት እያመቻቸሁ እንዳለ በአጋጣሚ ዳንኤል እጅ መግባትሽን አወቅኩ። አንጀቴ ተቃጠለ፣ አንጀቴ አረረ፣ ልቤ ተቃጠለ። እውነት የማውቅህ አላዛር ነህ? ስለምን ነው የምታወራው? ልበቀለው ተነሳሁ ዳንኤልን። ብዙ አጋጣሚዎች ነበሩኝ፣ ግን አላደረኩትም። አሁን ግን ካገኘኋቸው አጋጣሚዎች የበለጠ ጣፋጭ
ጣፋጭ የሆነ አጋጣሚ አገኘሁ። ቢሆንም መቼም አንቺ ከእንግዲህ የኔ ስለማትሆኚ ልትሆኚም ስለማትቺ የግድ ከውስጤ መውጣት አለብሽ ነው። እና ምንም ክፍለ ሀገር ከቤተሰቦቼ ጋር መቀላቀል አለብኝ። ዳንኤልም ጽሑፉን ማግኘት አለበት። ስለዚህ ለኔም አንቺ ያው ለአንድ ጊዜ ብቻ ትቸገሪልኛለሽ። ምንድነው የምትቸገረው? አይደለም ይኸውልሽ ምን አለ መሰለኝ። ምንድነው የምትቸገረው? ቀስ በያ ምን ያስጨዋሽ እንደነገርኩሽ ክፍለ ሀገር ቤተሰቦቼ ጋር መሄድ አለብኝ። ይሄ ማለት ሚስጥራችንን የሚያውቅ ሌላ ሰው እዚህ አይቀርም ማለት ነው። ስለዚህ አንቺን ሆነ ዳንኤልን መርሳት እፈልጋለሁ። ስለዚህ መርሻም ማስታወሻም የሆነ ዘንድ እዚህ ቻልጋይ ላይ የፍቅር ጨዋታ እንድንጫወት ፈልጋለሁ። ደደብ ነህ፣ ባለጌ ነህ። ባለጌ ኦኬ ማነሽ እባክሽ? ለስድቡም ለእንቢታውም ብታስቢበት ጥሩ ነው። እንዴ የልጁን የ4 ዓመት ልፋት ገደል ባትሰጂው ደስ ይለኛል። ለምን በማትጎጂበት ነገር አጉል ለግመሽ ለምንድን ነው የዘላለም ጸጸት የምታተርፊው? ይኸውልህ እነግረዋለሁ፣ ከዚያም እራሱ መጥቶ ይቀበልሃል አይደል? ምን ችግር አለ? ንገሪዋ፣ ይምጣና ይቀበለኝ፣ አመዱን እሰጠዋለሁ። አንቺ ልክ እግርሽ ከዚች እንደወጣች እኔ ማንደዴን ማቃጠሌን እጀምራለሁ። ሲመጣ ምን ችግር አለ? ታቃጥልበት ጨክነህ ታደርገዋለህ። አንቺ የምልሽን እስካልፈጸምሽ ድረስ እኔ የአንቺን ጥናታዊ ጽሑፍ በማቃጠል የማገኘው ደስታ ወደር የለው። ገባሽ? እንግዲያው አቃጥለው። ስሚ፣ በሕይወትሽ ከሰራሻቸው ስህተቶች ሁሉ ይሄኛው ነው ትልቁ። እንከፍ ምን ነበር? አቤት። ቢያንስ ለጉዳዩ እንዳስብበት የጥቂት ቀናት እንኳን እድል ስጠኝ። የጥቂት ቀናት እድል? ምን ችግር አለ? ምን ችግር አለ? ምንም ችግር የለም። ከ3 ያልበለጡ ቀናትን ሰጥቼሻለሁ። ግን ምክንያት አለኝ። ምናልባት በኮምፒውተር አጽፎ አስተካክሎ ለዩኒቨርሲቲው ለማስረከብ 7 ቀናት ሊፈጅበት ይችላል። ለዚህም ደግሞ ጊዜው እንዳያልፍበት በማሰብ ነው። ፕሊዝ አንቺ ግን እንዳትሳሳች። ምናልባት በሰጥሁሽ 3 ቀን ተኩል ደስ የማይል ተንኮል አስበሽ ነገሮቹ እንዳይበላሹ። እና አሁን ምንድነው? ቆይ ለምንድን ነው የምታለቅሽው? አሁን ማድረግ ያለብሽ ምንድነው? የተጠየቅሽውን ቅድመ ሁኔታ ቶሎ ቁጭ አድርገሽ ስታበቂ ጥናታዊ ጽሑፉን በእጅሽ ማስገባት። ማዕዚ ንቃት ያስፈልግሻል፣ ንቃት ያስፈልግሻል። ምንድን ነው የምትቀዘቅዥው? እስቲ ባይሆን የሆነ እስቲ ትኩስ ነገር፣ ትኩስ ሻይ ወይ ትኩስ ቡና ይሆን ትኩስ ነገር። አመሰግናለሁ። አላዛር ቆይሽ ማዚ፣ አሁን በማልቀስ ምን የሚገኝ ነገር አለ? ከምታለቅሽ ለምን ተወይተን አንድ መፍትሄ ላይ አንደርስ? የዳኒ ህይወት እኮ በእጄ ነው። በቃ
ዳኒ ላይ ይመረቅ። ቆይ አንቺ በራስሽ ምን ለማድረግ አስበሽ? ምን ማድረግ እንዳለብኝ አላውቅም። ግራ ገብቶት ነው ያለኝ። ግን ያን ዳሳባሊ እንዳትቀየኝ። ምንድነው? ዳንኤል አሁን ሰላም ነው። የቀድሞ ተጫዋችነቱ ጠፍቷል። ያ ደስተኛነቱና ፈገግታው ከላዩ ላይ እንደጉም በሏል። ይህ የሆነው ደግሞ ዳንኤል የመመረቂያ ወረቀቱ በማጣቱ ነው። እና ማዚ ማለት ለአንድ ጊዜ ብትወጪለት ከሚደርስብሽ ጉዳት ይልቅ ጥቅሙ የሚያመዝን ይመስለኛል። ደግሞ ምን ታጣለሁ? ዳንኤል ልከዳው ሲያምነኝ አልታመን። ዳኒ እኮ ንጹህ ልጅ ነው። ማዚ ልትከጂው እኮ አይደለም። ያንቺ ጉዳት እሱን ሰው ያደርገዋል። ካልሆነ ደግሞ ሁሉንም ነገር ግፍ አድርጊተኝና የሚመጣውን ሁሉ በጸጋ ተቀበያ። ራሴን እያመመኝ ሰጋኬን ያለልስጭ። እሺ ግን ራስሽን አረጋጊ። አሁን ምን እንደሚሰማ ራሴን በጣም ያመኛል። አሁን እኮ አንተ ያቃተ ራስን አለማረጋጋት መቻል ነው። ለምን አለፈ ነገር ትጨነቃለህ? አንድ አመት ማለት እኮ ሩቅ አይደለም። የሚቀጥለው አመት በቃ ትመረቃለህ። የሚቀጥለው አመት ትመረቃለህ። እስከዛ በህይወት ስለመኖር ማረጋገጫ ይሄ ጽሁፍ ከመኝታ ቤቴ መጥፋቱ በህይወቴ ላይ የተሰነዘረ አደጋ መሆኑን አታውቂ? በሚቀጥለው አመት በህይወት ላለመኖር ብቁ መረጃ ሊሆን ይችላል። ከበቂ በላይ በሚቀጥለው አመት መማሩ እንኳን ነው። እኔ ከእንግዲህ ጤዛለሁ። ጠላቶቼ ደግሞ የረፋት ድንገት ሞቅ ደመቅ ብሎ የወጡ ቀን ያለ ማዘር የሆነ ቦታ ልካኛለች። ሰዓቱ ስለሄደብኝ ቶሎ ደርሼ እመጣለሁ። እሺ? እኔ እኮ አሁን ደህና ነኝ። የኔ ቦምቦሊኖ የኔ ቦምቦሊኖ እንዳልስምህ ያልተባረከ ነገር ይዛል። ምኑ ይሄ? አይ ማዚ ይሄማ የትንባሆው ቅጠል እኮ ነው። ፈጣሪ በሶስተኛው ቀን እጽዋትን ፈጠረ። ሁሉም መልካም እንደሆነ አየ ምናምን የሚል ነገር መጽሐፍ ቅዱስ ላይ አላነበብሽም ወይንስ አንቺ አታነብ? ካንተው ሰምቼ። አይ ማዚ እሺ ዳኒ እንዴት ነው? አልተሻለውም? ያው ነው እባክህ። ማለት አሁን ምን ነው የሚለው? ራሴን ብስጭቱ ነው መሰለኝ። ኦኬ አንቺስ እንዴት ነሽ? ይማ ምን ሆናለሁ ብለህ ማለቴ ልጅን በጉዳዩ ላይ አስበሽበት ነው እንዴ? ምንድነው የሚያስለቅስሽ? ቆይ ምንድነው የሚያስለቅስሽ? ምንድን ማዚ አሁን ከማልቀስ ይልቅ ጥሩ ልጅ ሁኚ ፕሊዝ። እሺ በቃ መዘን
መጣስ ጨንቀኝ የልቅሶ ውስጠኝና አይ ሌላ ነገር ከመነጋገራችን በፊት ይሄንን ጽሁፍ ይዘሽ ለመሄድ ነው የመጣሽው ወይንስ አይደለም? ዛሬማ ሳልሄድ ብራቮ ብራቮ። እኔም በሆን ምን አለፋሽ ከዛሬ በኋላ እጄ ላይ አላቆየው። ግን በምን መንገድ ነው ለመውሰድ የወሰንሽው? እኔ ባስተካከልኩልሽ መንገድ ነው ወይንስ ሌላ አቋራጭ አገኘሽ? እውነት እግዚአብሔር ልብህን ካራራልኝ እንዲሁ እንድትሰጠኝ ነበር የምፈልገው። እኔ ብታምኝም ባታምኝም እኔ በሴት ልጅ ላይ የሚጨክን አንጀት የለኝም። እኔ ያልኩሽ በፍቅርሽ ተሰቃይቻለሁ፣ ተንከራትቻለሁ። ያም ሆኖ ግን አላገኘሁሽም። ስለዚህም አንቺን መርሻ ማስታወሻም የሆነኝ ዘንድ እዚህ ቻልጋይ ላይ ፍቅር የሚል ጨዋታ እንጫወት አልኩሽ እንጂ ሌላ እውነት መዓዛ ትሙት ባንቺ ላይ መጨከን አይደለም። በቃ ማዚ ልክ እንደዚች አይነት ነሽ። አሁን ነይዚ ሲሆናለሁ። ኦኬ ሻይ ወይስ ቡና ምን ይምጣልሽ? ምንም አልፈልግም። እና ነይ እዚህ ጋር ስሚ፣ ይኸውልሽ ካልፈለግሽ እኮ መሄድ ትችያለሽ። እሺ በጣም ቀላል። እሺ ምን ታስቸግሪኛለሽ? ማለት ለምንድን ነው የምታስቸግሪኝ? ማዛ ወይ ጉዴ! ምንም ጉዴ የለም። ከሰው የተለየ ምንም የምናደርገው ነገር የለም። እኔም ብሆን የህይወት ያጋር ብዬ ተቀብየዋለሁ። ደስታውን ደስታዬ ሐዘኑን ሐዘኔ አድርጌ ልቀበል ዛሬ ወስኜ በእግዚአብሔር ስም ቃል ገብቻለሁ። ይህንን የገባሁትን ቃል ባፈርስ እግዚአብሔር በስጋም በነፍስም ይፍረድብኝ። ምን አባሽ ነው? በቃ ጫፌን አትነካኝም። ጫፌሽን አትነካሽም? Thank you.
ምን ነው በጠዋት ደግሞ ተነሳሽ? ማታ በጊዜ ስለተኛው ነው መሰለኝ በጠዋት ነው የለቀሁት። ታዲያ ሰራተኛዋ ልጅ አይደለም የቤቱን ስራ ለሷ አልቅሽ ለምን አንቺ ቁስሽን አሰሪ? ማደርሳለሁ ይልቅ አንቺ ስራ መፈደብሽም ምን ነው ጨቅጨቅ አለቃን የተቀየረልኝ አላልሽኝ? ታዲያ አሁን ሲሆን ይሄ እኮ አይደለም እንዴ? በይደና ወይ እንግዲህ ደህናይማ ደህና ወይ ናት። እሱ ስታንጨፈጭፍ ያቱ ይበሽታ አንጨፍጭፍሽ ግቢና ግዣት። እሺ ምን ትመስላለች አይጥ? አንዴ ጠቢ አንዴ ዛይት አሁን ሳላበዙትም እንዴ ነው ስንት ቦታ ነው ምን አይደል ስንት ቦታ ነው ሄሎ መልካም ቀናትን ማየት ናፍቃለሽ። ዳኒ እንደምን አደርክ? የጠየኩሽን ብቻ በጅ የቱ መልካም ቀናትን ማየት ናፍቃለሽ። መልካም ቀናትን መናፈቅ ሳይሆን በለቷ መገኘት እንፈልጋለን። ነገውስ የምትናፍቂው መልካም ቀን ላይ ተገኝተሻል። ቀኑን ዛሬ የዛሬዋን ቀን ለየት የሚያደርጋት ምንድን ነው? የመመረቂያ ጽሑፌ ተገኘ። አቤት ምነው ሰማሽ? አይ ምንም የነገርከኝ ነገር በጣም አስገርሞኝ ነው። ማዜሞች ስውሩ ሰው ሌሊት ይመስለኛል በመግቢያችን በር ስራ ሾልኮ ነው ያስቀመጠው። ሰራተኛዋ ነች እኮ ጠዋት ሱቅ ስትሄድ አገኘው ብላ ይሰጥ። እንዴት በጣም የሚያስገርም ነገር ነው እባክህ። እኔ ብልሽ ዛሬ አትመጭም? አይ ዛሬ እንኳን አልመጣም። የምሄድበት ቦታ አለኝ። ምናልባት ወደ ማታ አካባቢ እደውልልሃለሁ። በቃሽ። ፍሬዬ ሰላም ብላሻለች። ሀይ በላት። እሺ ቻው። ተመስገን ጌታዬ። እንዲህ ስትደሰት ነበር መስማት የምፈልገው። ሄሎ ኧረ እባክህ ምን ችግር አለው እንዴ? አንተ ትንሹም ትልቁንም ነው ከሁለት ዓመት ቆጥረው ከየት ታመጣለህ? ኧረ ችግር የለውም በእናትህ። ይሄ ደግሞ ነው ወፍረሻል። ሀሳቡ ቀለል ሲል አዎ ነገር ያው ትምህርቱን ምናልባት ፈተናውን ማሰቡ ራሱ ያከሳል። ግን ደግሞ ከዛ በኋላ ደግሞ የምታርፈው ነገር ምናምን ስታስብ እንዳጠቃላይ ረፍት ላይ ነኝ አትልም? ረፍት ላይ ስለሆነ እንደዛ ፍሬዬን ይዘን መምጣት ነበረብን። ምን ማለት ነው? እኔን ስታይኝ እኮ እንዴት ፊቷን እንዴት እንዳደረገችው እሷን ደግሞ የምንወስዳት እንደዚህ አይነት ቦታ አይደለም። ለልጆች የልጆች ጅዋጅ ያከተ እና እሱን ምን
አላዛር ምናምን ስራው ኦኬ አላዛር አዲስ አበባ ነበር እንደሱ አይደለም አልነበርኩም። አዎ ወደ ናዝሬት አካባቢ ነው ያለሁት። አዲስ አበባን ከለቀኩ እኮ ከዓመት በላይ ሊሆነኝ ነው። አሁንም ለአንዳንድ ጉዳዮች መጥቼ ነው እንጂ። በደህና ነው? አዎ በጣም በደህና ነው። ቤተሰብ፣ ትምህርት፣ ኑሮ ምናምን ሁሉም ሰላም ነው። ደስ ይላል። አገባሽ? ያው እንግዲህ ወደዚህ ጨከንሽ ማለት ነው። እንዴት ጨከንሽ ስትል ማለት ያው ካላዛር ጋር ያላችሁ ጉዳይ ሰማሁ። በቃ ግን ከመለያየት መወያየቱ መነጋገሩ አይሻልም? እናንተ እንኳን ባትችሉ ሌላ ሰው ጨምራል። እባክህ ተወው የእሱ ነገር ያበቃ ነገር። አሁን ግን ምን እየሰራ ነው? ይሄ ነው የምትይው ስራ እየሰራ ነው። እንደዚህ አጨቃቅሎ ያለያያችሁ ነገር ምንድን ነው? ከአሁን ስንት ሆነ? ይልቁን ስለ ራሳችን ነው። ስለ ራሳችንማ ምን እናወራለን? ስለ ቤተሰብ ተጠያየቅን፣ ስለ ትምህርት አወራን፣ የእኛን ጉዳይ ጨረስን ማለት ነው። ያስተዋወቀን አላዛር አይደል? ስለ አላዛር ነገር ዳንኤል፣ አላዛር እኮ ሊገለኝ ነበር። የዛሬ 2 ዓመት አካባቢ ትዝ ይልሃል? ማለቴ የአላዛር እናት ታመው ሆስፒታል የተኙ ጊዜ። አዎ ትዝ ይለኛል። በእርግጥ ተረሳች። በብዛት ደም ያስፈልጋቸው ነበርና አንተና አላዛር በመስጠት ሆስፒታል ሄዳችሁ ምን መሄድ ብቻ ሰጠኝ። ዳንኤል ለሚተቀበል ያንተ ብቻ ያላዛርን ግን አልተቀበሉም። ምክንያቱም በተደረገ የቅድመ ምርመራ ወቅት በአላዛር ደም ውስጥ ናውሮክ ስላላዛር ይመስለኛል። አዎ እኔም ስላላዛር ነው። በእርግጥ እንደዚህ አይነት ነገር ከሰማ ያስደነግጣል። አስበው እሱ ደግሞ ፍቅረኛ በዛ ጊዜ ምን ሊሰማኝ እንደሚችል። አላዛር
ቀላል ነው ችግር የሚያመጣ ነገር ይችላል ግን አንቺ ላላሳጣው አይ ችግር የለም ማለት ቀላል ነው እናቱ ለሕክምና ከፍተኛ ሕክምና ውጭ ሄደችና በዛ የተነሳ ትንሽ አላዛር ተበሳጭቷል። አዎ በእርግጥ እንደዛ ነው ከላይ ሲታዩ የምርመራ ውጤታቸው የሚያሳየው ግን ትንሽ ሲሪየስ የሆነ ነገር እንዳላቸው ነው እና ያለው ችግር ይሄ ነው። ሌሎች ነገሮችን እንነጋገራለን። አሁን ከነጋ ላይ ይወጡ እና ነገ በዚህ ሰዓት ውጭ ዝርዝር ነገሮችን መነጋገር እንችላለን። በነጋታው ዶክተሩ ጋር ሄድኩ። ከአንዳንድ ውይይቶች በኋላ ባላዛር ፕሮጀክት ስላለ በዘሬ ነኝ። በዛ ጊዜ ሆንኩትን አትጠይቀኝ። ከዛ ቤት ካላዛር በመስባል መሳሪ መኪና አስገቡት። ቫይረሱ በደም ውስጥ መኖሩን እያወቅሽ ጥለሽ መሄድ ነበረብሽ። እኔማ ጥዬ አላሰብኩም ነበር። እሱ ግን ከዚያ ጊዜ ጀምሮ ጸባዩ ተቀያየረ። ባገኘኝ አጋጣሚ እዚህ ስለምትጸ ነበር የሚያወራል። ከነጭራሽ በእንቢታ የመስራቴን ሲያውቅ አስገድደኝ ብሎ ዳርዳር ይጀምራል። ከዛ ጊዜ ጀምሮ ግን ከእሱ ጋር መሆን አልፈለኩም። ቫይረሱ በደም ውስጥ እንዳለ እንደማውቅና ቀሪ ጊዜዎች በማስተማር እንዲያሳልፍ ነገር ተስፋ መቁረጡ ትምህርቱን ማቋረጡ ከዚህ ይጣል። ከዚያ ጊዜ ጀምሮ አላዛር መርሳት ነበር የሚል አላሰብኩት። አንድ 30 ደቂቃ ያው ላይ እስከመጣ ድረስ ታርፋለህ። እሺ ቻው መጣ ቻው። ማዚ ገና አይንሽን ሳይው ድካም ይሆን ጥሩስ አረ ቅድም ልትነግረኝ የነበረው እሱ ነው። ይልቅ ቅድም ነግሬሻለሁ ያልከኝ ነገር ንገረኝ። ከፍርዬ ጋር ሻይ ልንጠጣ ወጣ ብለሽ ነበር። ሻይ ጠጣን እያለ ለምን ሩቃና ነገር ሩቃና ተገኘ። ልክ ነሽ። በመልክ አታውቂያትም ነበር፣ በስንትም በጣም ታውቂያታለሽ። የአላዛር ነው በዚህ ማንተ ገና እንዳየላት የማስታረቅ ሀሳብ መጣልኝ እንዳትል። ምን እንዳየዋት እንደዛ ነበር ያሰብኩት። ግን እንኳን ላደርገው ይቀር ልሞክረውም አልቻልኩም። ማዚ አላዛርና ርብቃ
ዳግም ላይ ገናኙ ነው የተለያዩት። ባልጀመርልሽ ነበር የሚሻለው ማዚ። ምንድን ነው? አላዛር ምን? አላዛር ደም ውስጥ የኤችአይቪ ቫይረስ አለ። እናቱ ያኔ ሆስፒታል የታመሙ ጊዜ እሳቸውን እንትን ሊባል ሲል ነው የሰማሁት። ሩቃ እኮ ነኝ ስለ እናቱ መታመም ነግራኝ ሰው ይፈልጋል። ምንድን ነው? ፍርዬ አቤት። ፍሬ ማዚ ናጫውቻት። እሺ አሁን የመጣው ሰው እሺ ማዚ ወይኔ ከመቼ እንቅልፍ ወሰደሽ እባክሽ አንቺ ማዚ። ቆይ ሰራችኝ በስመ አብ ወልድ አንቺ ከመቼ እንቅልፍ ወሰደሽ? ታዲያ ነው የምላችሁ ብቀሰቅስሽ አልነቃልሽ። ዳንኤል ሄደ። ወይኔ በሱ ተናደሽ ነው? ሰው ልሸኘ ሄጃለሁ። አንቺ አጫውቻት ብሉኝ እኮ ነው የሄደ። ሲመጣ እቤት የረሳሁት ዕቃ ስላለ እሱ ላመጣ ሄጃለሁ። ካልቻልኩ ነገ እመጣለሁ። ቢውሽ እና ልትሄጂ? ኧረ ይደብርሻል። እሺ ምን ቆንጥጥሽ? ለሱም እኮ ትንሽ ደስ አይለውም። እሱም እኮ ቢሆን ደስ አይለውም። ቻው። እሺ እናት ማዚ እስቲ እንደው አንድ ጥያቄ ልጠይቅሽ። ምናልባት የወንድ ጓደኛ ይዘሽ ተጣላችሁ እንዴ? ልክ አይደለሽም። እሺ ካልደበቅሽ አረገሽ እንዴ? ከተረገዘ ይረገዝ። አሁንም ልክ አይደለሽም። ወይ ጉድ! እንኳን አንቺን አንድ ልጅ የማንም ዲቃላ አሳድጋለሁ እዚህ ወደ ያወጣው። እሺ ታዲያ መቼ ነው ልክ የምሆነው? ለምን የሆንሽውን አትናገሪም? እና ችግሬ ምንድነው አለች። ለኔስ ሆነ ለቤተሰቡ ግራ የገባን ነገር የለም። ምንድነው የሆንሽው ስትባል ምንም ነው መልሱ። ይሄማ እኮ መልስ አይደለም፣ የሆነችውን ላለመናገር ሽሽት። ያንስ ግራ የገባን ያለ ለነገሩ አንተም ብትሆን እኮ አልታወቀም። የተጨናነቀ ቤተሰቡ ሁሉ ሰላም የነሳው ፋክታ ከትንሿ ከፍሬ ህይወት ጀምሮ እያንዳንዱ ቤተሰብ ባንተ ጉዳይ ላይ ይጨናነቃል። አንተም ብትሆን እኮ ሰላም ማግኘት አትችልም።
እንደሚታሰብ ያጣኋት እኮ ሰላምን አጥቼ መኖር የምችል ይመስላል። ይሄን ስትናገር የሚሰማ ሰው ራስህን ፈልገህ ማግኘት ያቃተህ ራስህን ለማግኘት ሞክር ፕሊዝ። ለተመልካች ሊመስል ይችላል። አይደለም ስላንተ ስለዚህ ኦኬ ታኒ በጣም ረሳሁት። አይገርምም? የሆነ ቦታ እሄዳለሁ እያሰብኩ ሳልነግርህ ሰዓት በጣም አረግ ሀሳቡ እንኳን መች ነገር ነው። ስለ ሀሳቡ አይደለም ከዛ ውጭ የሆነ ምክንያት ስላለኝ ወሬህን አስጀምር ከማቋረጥ ይገኛል። በጣም ስለረፈደብኝ ነው። ያያ ሄዳለሁ። እንገናኛለን ዳኒ። ፕሊዝ ቻው። አሁን እያለቀሽ ነው? ትናንትና ማልቀስ ከነጋ ማልቀስ ምንድን ነው ነገሩ? ከነጋ 3 ጊዜ ነው ስልክ የፈለገሽ። የለችም አለችው። ማንም ሰው ቢፈልገኝ የለችም አለችው። ትናንትና የለችም ስል ቆዩ፣ ዛሬ ደግሞ የለችም ስል አልኩ። እስከ መቼ ነው ግን የለችም የሚለው? እንዴት በቃ የለችም ለዘላለሙ የለውም። እሺ ለዘላለሙ የለውም። እሺ በቃ ሂጂ ምን Hello? Arit? ስንት? 85 ብር? እሺ እንሰጣቸዋለን። ዳኒ ስልክ ማዘዝ ትፈልጋለች። ውሸቴን ነው ትለው ፍርዬ፣ ሁለተኛ እንደዚህ አይነት ቀልድ ግን አልፈልግም። እሺ አይንሽን ነው የማጠፋልሽ።
የጸሎት ውሃ ነው ያልኩት። ተዘርፈሽ ሜዳቅ እንደው አባቴ ተቃጠልኩ። የሰራተኛ ነገር አስቸጋሪ ነው ወይ ጉድ! እኔማ እኮ ከነዲቃሎቼ ምን ይነገራል? ከነዲቃሏ ይኸው ምን ላድርግ? በይት ወደዛ ይኸውልዎት እዚህች የኔ ልጅ ጉድ ዝም ብላ እንደው ማልቀስ ነው፣ መፈቅፈቅ ነው፣ መተከዝ ነው፣ እንደው መተከዝ ነው። አንድ ቃል ምን ወሻልኩ እንደሆነ ቤቱ መታመስ ነው። ማናናግባት ማጠይቋት ይኸው አልተቀመሰች። ውሃ ብቻ 3ኛ ቀን በቃ እሱ ነው። ምኑ ሰይጣን ነክፏት ስራት ምን ዘመኑ እኮ የተረገበ ዘመን እኮ ነው። ልጆቹ ደግሞ ተው ሲባሉ አይሰሙ፣ ፈጣሪያቸውንም ረስተዋል። ደግሞ ምን እሱ ብቻ እንዲህ የሚያንቀዠቅዠው የሚያስለቅሰው ሰይጣን ብቻ። እግዚኦ በሉ እስቲ መኝታ ቤቱን ያሳዩኝና ጸሎት ላድርግና ጠበል ቤት ረጨት ላድርግባት። ቆይ አባቴ መጀመሪያ መነሳቱ አለ። አይ ደግ እንደሱ እሱ ይሻላል ክኖት እሱ ይሻላል። ተነስተሻል እንዴ? እኔ ደግሞ ከተኛሽ መስሎኝ ቁጭ ብለሽ ነው ያደርሽ? ይኸውልሽ ንስሐ አባቴን አምጥቻቸው ጸሎት አድርሰው እንደው ጸበል ቤቱ ሊረዱሽ ብዬ ነበር። የቱን ቤት? ይሄን ቤት? ይህንንም ሁሉንም። እሺ ልብሴ ልበስና ትችያለሽ። እሺ ሰገን ያበባ አባቴ እርጥብ አይደሉ? ይኸውልዎት ዛሬ እንደው ቀና መስመለሰች። እሺ አለች። እኔ እንኳን ጸሎት አድርጌበት ቤት ውስጥም ስጋ በረከት አለው። ተመስገን አይገባም እናቴ አይገባም። ነውር ነው። ይቀመጡ እስቲ ይቀመጡ። ኧረ ክርስቲያን አሜን። በጀት ቅዱሳን አምላክን ጋር ሁሉ ዛሬ ተዘጋጅተን የሞት ኢየሱስ ክርስቶስ መጽሐፍ ቅዱስ የዘጋኝ በረከት ነው። አሰባቢ ነው የሚሆነው አምላካችን ከጸሎት በፊት ውሰጂ ሂጂ የማይሰራውን አምላካችን እንደደረሰ ለማችን እንደሰደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቆይ እንግዲህ ልጥራታስ። እሺ እንግዲህ እንደሱ ይሻላል። እሺ እኔና እንደሱ ይሻላል። ማዚ ሰዓት ላይ ወዴት ሄደች? እግዚኦ ማረነ ክርስቶስ አዋለች።
አንቺን ነው ማታ አቤት ነይ ሱቅ ደርሼ መጣሁ ሱቅ በኋላ ትያለሽ ነይ ኧረ እባክሽ ነይ እባክሽ ተይ መጣሁ አልኩሽ እኮ ሱቅ አዎ ሱቅ መጣሁ ጉድ ነው ጉድ ሱቅ ሄጃለሁ ብላ ወጣች ይኸውልህ እንግዲህ አሁን ሱቅ ብላ ወጣ የለም አንዴ ከወጣች ማታ ነው የምትገባው አትመለስም እንዲህም ያደርጋታል ይኸውልህ አባቴ ይሄማ ደግም አይደል እናቴ መላበም እንጂ ምን ይጠብቃሉ እንዴት ላድርግ አባቴ በዚያ ላይ ፈለግኩት እንግዲህ ያው እንደሱ ታሉ ደግሞ ወደ ጠበል መውሰድ ነው የት ወሰዳት እጣንጣ እንደሱ ነው ይሻላል እሺ ጻልቃኔ አስቤ ነበር እኔ እንደሱ አስበዋል ያ እንደሱ ተሆነ እዛው ደርሰው ሲመለሱ ደግሞ እንማከራለን መፍትሄውን እንፈልጋለን ምን ችግር አለ ለዚህ ጊዜ ታዲያ እንደመጨብ ነው እሺ አባ በዚህ እድሜዋ በዚህ እናቴ ነውር ነው አይገባም ዛሬ እንኳን ናይማው ባይብኝ ማዛጋሪ እዛው እንግባው አለምን አብረን እንሄዳለን አንተ ግን ተናግራታለህ እኔ ገብቼ የማላውቅበት ጊዜ
ዳንዬ የመረቂያ ጊዜ ሲደርስ እንዴት ሆነብኛለህ? እንደው ስሞት ለኔ ለናት ምንም አላልኩም አልኩሽ አይደለም እንዴ? ምን አለ ሰላም ይመስል ምን አረ በማለቂያው ጊዜ እንደው ምን አረ ያውስ አንቺ የሞከርሽው ነገር ከደረሰብኝ ጭንቀት ለማለት አንቺን እያየው ከምንገበገብ እፎይ ለማለት ይጥሞት ያስፈራል። አንቺ ሞክረሽ ማለት እኔ እኮ ራሱ ሊተረበቂ ልኛል የማደልቶኝ ነው አይደል? እኔ ማደልቶኝ ነው። አሁን ምንም የምፈልገው ነገር የለም። አለማጥያለሁ የምትነግሪኝ ከሆነ የመጨረሻ አለበለዚያ ግን ሁላችንም በየፊናችን ምን ቢሆን ሊያየን የሚችል ምንም ኃይል እና ናዛር አንተ ቤት ነበር። ከዛ ማራሳልሽ
የመመረቂያ ጽሑፉን ለማግኘት አብሬው ተኝ አዎ የኤድስ በሽተኛ መሆኑን ሳላውቅ አብሬው ተኛሁ። ሽት ሂጂ አስፈልግሽም እንጂ መስዋዕቱ ግን ብቻዬን አስቀረኝ። እናስ